ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ዘወትር የምንጠቀምባቸውን ቃላቶችን ወይም ንግግሮችን በቀላሉ መንገድ እንዴት አድርገን ማንበብ መጻፍ እንችላለን የሚለውን ትምህርት ነው ዛሬ የምንማማረው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ለማንበብ ለመጻፍም ለተቸገራችሁ የተወሰነም እየሞካከራችሁ ካላችሁ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ ከዚህ ጋር በዛሬው ትምህርታችን ምንድነው የተለያዩ ቃላቶች አሉ። ዘወትር የምንጠቀምባቸው ንግግሮች ናቸው ወይም ቃላቶች ናቸው። ነገር ግን እንዴት አድርገን ነው በቀላሉ መንገድ ማንበብ መጻፍ የምንችለው? አሁን ብዙን ጊዜ ሆሄያትን ወይም ፊደላትን ለይታችሁ አገጣጥማችሁ ለማንበብ ቴክስት ለማድረግ ለተቸገራችሁ በቀላሉ መንገድ እንዴት አድርገን ነው መጻፍ ማንበብ መለማመድ የምንችለው የሚለውን ትምህርት ዛሬ እንመማራለን ማለት ነው። ከዚህ ጋር እንግዲህ ዋናው መጀመሪያ ማድረግ ያለባችሁ ምንድነው ፊደላትን መለየት ነው። ከየትኛው ቤተሰብ እንደመጡ የትኛው ፊደል ነው ይሄ የማን ቤተሰብ ነው የሚለውን ከለየን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ እዚህ ጋር የመጀመሪያው ሰላም እህቴ ጠቅለል ስናደርገው ሰላም 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 እህቴ እህቴ ይላል። በአንድ ላይ ሰላም እህቴ ሰላም እህቴ ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። አሁን ቴክስት ለማድረግ ብንፈልግ ሰላም እህቴ ብለን በቀላሉ መንገድ ቴክስት ማድረግም እንችላለን ማለት ነው። ቀጣይ ደግሞ ሰላም ወንድሜ ሰላም 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 ወንድሜ ወንድሜ ይላል። በአንድ ላይ ሰላም ወንድሜ ብለን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን። ቴክስት ለማድረግ ብንፈልግም ሰላምታ ለመጠየቅ ሰላም ወንድሜ ብለን ቴክስት ማድረግ መጻፍ እንችላለን ማለት ነው በቀላሉ መንገድ። ቀጣይ ደግሞ ፈጣሪ ይመስገን ይላል። ጠቅለል ስናደርገው ፈጣሪ ፈጣሪ ይመስገን ይመስገን በአንድ ላይ ፈጣሪ ይመስገን ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። ቴክስት ማድረግም እንችላለን። ለምሳሌ ቴክስት የተደረገልን ሰላም እንዴት ነሽ ወይም ሰላም እንዴት ነህ ብሎ ቴክስት ቢደረግልን ፈጣሪ ይመስገን ብለን በቀላሉ መንገድ ቴክስት መመለስ እንችላለን። ማንበብ መጻፍም እንችላለን ማለት ነው በቀላሉ። ቀጣይ ደግሞ በጣም ጠፍተሃል በጣም 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 ጠፍተሃል ጠፍተሃል በአንድ ላይ በጣም ጠፍተሃል ብለን አገጣጥመን በቀላሉ ማንበብ መጻፍ እንችላለን ማለት ነው። ቴክስት ለማድረግ ብንፈልግም በዚህ መልኩ በጣም ጠፍተሃል አንድን ሰው መጥፋቱን ለመጠየቅ ስንፈልግ በጽሁፍ መንገድ ለመግለጽ ብንፈልግ በጣም ጠፍተሃል ብለን ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ መሄድ አለብኝ መሄድ 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 አለብኝ አለብኝ በአንድ ላይ መሄድ አለብኝ መሄድ አለብኝ ብለን አገጣጥመን በቀላሉ ሁኔታ ማንበብ መጻፍ እንችላለን ማለት ነው። አሁን መሄድ አለብኝ እሄዳለሁ ማለት ስንፈልግ መሄድ አለብኝ ብለን ቴክስት በዚህ መልኩ ማድረግ መጻፍም እንችላለን ማለት ነው። ቀጣይ ደግሞ በጣም ደክሞኛል በጣም በጣም ደክሞኛል ደክሞኛል በአንድ ላይ አገጣጥመን ስናነበው በጣም ደክሞኛል ብለን በዚህ መልኩ ማንበብ መጻፍ እንችላለን። አሁን በጣም ደክሞኛል እኔ ደክሞኛል ማለት ስንፈልግ በቴክስት ለማድረግ ብንፈልግ በዚህ መልኩ መጻፍ ማንበብ እንችላለን። በጣም ደክሞኛል ብለን ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ ስራ ጨረስሽ
ስራ ስራ ጨረስሽ ጨረስሽ ይላል። በአንድ ላይ ስራ ጨረስሽ ብለን እናነባለን። ስራ ጨረስሽ። አሁን ጓደኛችን ስራ ጨረስሽ ለማለት በቴክስት መንገድ ለመጻፍ ብንፈልግ ስራ ጨረስሽ ብለን በዚህ መልኩ ቴክስት ማድረግ መጻፍ እንችላለን ማለት ነው። አሁን እነዚህ እንግዲህ ዘወትር የምንጠቀምባቸው ምንድን ናቸው? ንግግሮች ናቸው፣ ቃላቶች ናቸው። ነገር ግን በጽሁፍ መንገድ እንዴት አድርገን እንጽፋለን? በቀላሉ መንገድ በዚህ መልኩ እየጻፋችሁ ማንበብ ትችላላችሁ በቀላሉ ሁኔታ ማለት ነው። በተለይ ጀማሪ ለሆናችሁ በቀላሉ እንደዚህ መለማመድ ትችላላችሁ። ቀጣይ ደግሞ ከዚህ ጋር የት ሄደሽ ነው? በአንድ ላይ የት ሄደሽ ሄደሽ ነው ይላል። ጠቅለል ስናደርገው የት ሄደሽ ነው ይላል። የት ሄደሽ ነው። እንግዲህ ይህን የት ሄደሽ ነው የሚለውን ቃል በቀላሉ በዚህ መልኩ ካነበብነው ከጻፍነ ቴክስት ማድረግ ስንፈልግ አሁን በቴክስት መንገድ የት ሄደሽ ነው ለማለት ስንፈልግ በዚህ መንገድ መላክ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ስራ እንዴት ነው? በአንድ ላይ ስራ እንዴት ነው? ስራ እንዴት ነው ብለን በቀላሉ ማንበብ መጻፍ እንችላለን። ስራ እንዴት ነው ብለን ቴክስት ለማድረግ ብንፈልግም በዚህ መልኩ ቴክስት ማድረግ እንችላለን ማለት ነው። ቀጣይ የት ሆነሽ ነው ይላል። በአንድ ላይ የት ሆነሽ ነው ብለን በቀላሉ አገጣጥመን ማንበብ መጻፍ እንችላለን። የት ሆነሽ ነው? አሁን ቴክስት ለማድረግ ብንፈልግ የት ሆነሽ ነው ለማለት በጽሁፍ መንገድ ለመግለጽ ብንፈልግ በዚህ መልኩ ቴክስት አድርገን መጠየቅ እንችላለን። ቀጣይ ደግሞ እየሰራሽ ነው? እየሰራሽ ነው ይላል። ነው በአንድ ላይ እየሰራሽ ነው ብለን በቀላሉ መንገድ ማንበብ መጻፍ እንችላለን። አሁን ጓደኛችን ስራ ላይ ከሆነች ወይም ስራ ላይ ከሆነ እየሰራሽ ነው ብለን ቴክስት ለማድረግ ብንፈልግ በዚህ መልኩ ስራ ላይ ነኝ ካለች እየሰራሽ ነው ብለን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ስራ እንዴት ነው ይላል። ይሄን ከዚህ ጋር ደግሜዋለሁ። ስራ እንዴት ነው ብለን በቀላሉ እናነባለን። ስራ እንዴት ነው። ቀጣይ ስራ ቆንጆ ነው። በአንድ ላይ ስራ ቆንጆ ነው ይላል። ስራ ቆንጆ ነው። አሁን በቀላሉ መንገድ እንደዚህ አድርገን ስራ ቆንጆ ነው ብለን ካነበብነ ቴክስት ለማድረግ ብንፈልግም በዚህ መልኩ ማድረግ እንችላለን። አሁን አንድ ሰው ስራ እንዴት ነው ብሎ ቢጠይቀን ስራ ቆንጆ ነው ብለን ቴክስት መመለስ መጻፍ ማንበብ እንችላለን ማለት ነው በቀላሉ መንገድ። ቀጣይ ደግሞ ውሎ እንዴት ነበር? ውሎ እንዴት ነበር ይላል። በአንድ ላይ ውሎ እንዴት ነበር ብለን በቀላሉ አገጣጥመን ማንበብ መጻፍ እንችላለን። ውሎ እንዴት ነበር? ቴክስት ለማድረግ ብንፈልግ ከጓደኛችን ጋር ውሎ እንዴት ነበር ብለን በዚህ መልኩ መጠየቅ እንችላለን ማለት ነው። ቀጣይ ደግሞ ቁርስ እንብላ ይላል። በአንድ ላይ አገጣጥመን ስናነብ ቁርስ እንብላ ብለን እናነባለን። ቁርስ እንብላ። አሁን ቴክስት ለማድረግ ብንፈልግ ለጓደኛችን ቁርስ እንብላ ለማለት ስንፈልግ በዚህ መልኩ ቴክስት ማድረግ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ስራ ላይ ነሽ? ስራ ላይ ነሽ ይላል። በአንድ ላይ ስራ ላይ ነሽ ብለን አገጣጥመን ማንበብ መጻፍ እንችላለን። አሁን ጓደኛችን ስራ ላይ ከሆነች ለምሳሌ አሁን ስልክ ደውለን ካልተነሳልን ስራ ላይ ነሽ ለማለት ብንፈልግ በቴክስት መንገድ ስራ ላይ ነሽ ብለን በዚህ መልኩ መጻፍ ማንበብ እንችላለን ማለት ነው። ቀጣይ ደግሞ ስራ ላይ ነህ? በአንድ ላይ ስራ ላይ ነህ ብለን በቀላሉ እናነባለን። ስራ ላይ ነህ ብለን ቴክስት እናደርግም እንችላለን። ቀጣይ ደግሞ አከብርሃለሁ።
አከብርሃለሁ በአንድ ላይ አከብርሃለሁ ብለን በዚህ መልኩ ማንበብ መጻፍ እንችላለን። ቴክስት ለማድረግ እንፈልግ አንድ ሰው አከብርሃለሁ ለማለት በዚህ መንገድ እንጽፋለን እናነባለን በቀላሉ መንገድ። ቀጣይ ደግሞ ናፍቀሽኛል በአንድ ላይ ናፍቀሽኛል ብለን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ስራ የለም ስራ የለም በአንድ ላይ ስራ የለም ብለን አገጣጥመን በቀላሉ እናነባለን። ቀጣይ ደግሞ እንገናኝ በአንድ ላይ እንገናኝ ብለን በቀላል ሁኔታ በዚህ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ የዛሬው ትምህርታችን ወይም የዛሬው ቪዲዮአችን ምንድነው? ዘወትር የምንጠቀምባቸው ቃላቶች ወይም ንግግሮች ናቸው። በቀላሉ መንገድ በጽሁፍ መንገድ ለመግለጽ ለማንበብ በዚህ መንገድ መለማመድ እንችላለን ማለት ነው። ውድ ቤተሰቦቼ በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ። ተከፍቼ አላውቅም እኔ በአንዳች ነገር ስምህን አንግቤ ስሄድ አገር ለአገር ስላደረክልኝ ባዕዳኑን ዘመድ ሞገስ ክብር ሆንከኝ ባለፍኩበት መንገድ። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው።